ዛሬ እንቁላል በአትክልት ይዤላችሁ መጥቻለሁኝ። እንቁላል በአትክልት አሰራሩ ምን ይመስላል፣ እንዴት አድርጋ ነው የሰራችሁ ብላችሁ ካሰባችሁ ይኸውላችሁ በዚህ መልኩ ይህን የመሰለ እንቁላል በአትክልት ሰርቻለሁኝ ማለት ነው። ትወዱታላችሁ። ለራሳችሁም፣ ለልጆቻችሁም፣ ለእንግዳም፣ ለማንኛውም ሰው በዚህ መልክ እንቁላል በአትክልት ሰርታችሁ ካቀረባችሁ ምንም አይነት ጥርጣሬ አይኖርባችሁ። እጅግ በጣም ወዳችሁ ትመገቡታላችሁ። አንደኛ አትክልት መኖሩ በራሱ ለጤናችን ጠቃሚ ነው የሚሆነው። ያው እዚህ ጋር አብረን እየሰራን የምናየው ነው የሚሆነው። እዚህ ጋር ውሃ ጥጄ ውሃ የጣድኩት ውሃ ሲፈላ ብሮኮሊ በትንንሹ አዘጋጅቼ ጨምሬበታለሁኝ። ብሮኮሊ ትንሽ ገንፈል እስኪል ድረስ እሳት ላይ እናቆየዋለን። ገንፈል እናደርገዋለን ትንሽ እንደመብሰል፣ በጣም አይደለም። ንጥረ ነገሩ እንዳይወገድ በጣም መቀቀል አይኖርብንም። እዚች ጋር መጥበሻ ጥጄ መጥበሻ ላይ ዘይት አድርጌበታለሁ። ያዘጋጀሁት ካሮት አለኝ፣ ከትፌ ያዘጋጀሁት ካሮት አለ። ትንሽ በዘይት እጠብሰዋለሁ ማለት ነው። ይኸው መጥበሻው ላይ ዘይት አድርጌ ሲግል ያዘጋጀሁትን ካሮት አድርጌበት አትክልቱን ማዘጋጀት ጀምራለሁኝ ማለት ነው። አትክልት በእንቁላል ነው ያዘጋጀሁት ልሰራው ያሰብኩት ማለት ነው። እንደዚህ አድርገን እናንተ እዚህ ጋር ከፈለጋችሁ የፈላው ዘይት ላይ ተዘፍዝፎ የቆየ ባቄላ፣ አተር ኦር ሌላ መጠቀም የምትፈልጉት ጥራጥሬ ካለ ተዘፍዝፎ ኦር የበሰለ ነገርም ከሆነ ለምሳሌ እንደነ የጣሳው የቆርቆሮ በቆሎ አለ አይደለ? እሱን መጠቀም ትችላላችሁ። የቆርቆሮ አተሮችን መጠቀም ትችላላችሁ። እና የፈለጋችሁትን እናንተ መጨመር ትችላላችሁ። እነ መሽሩምም ሊሆን ይችላል። ሌላም ነገር አድርጋችሁ መጠቀም ትችላላችሁ። እኔ ብዙ ጊዜ ባቄላ የተዘፈዘፈ ባቄላ ቤት ውስጥ አይጠፋምና ባቄላ እጠቀም ነበር። ለዛሬ ግን ባቄላ ስለሌለኝ ካሮቷን ያዘጋጀሁት። ካሮቱን በዚህ መልኩ ከትፌ በዘይት ጠብሼዋለሁኝ። ያው እንደምታዩት ሽንኩርት በወፍራሙ ከካሮቱ ጋር ተመሳሳይ እንዲሆንልኝ አድርጌ ከትፌ ጨምሬበታለሁኝ እና ትንሽ አበስለዋለሁኝ። እንደዚህ እያደረግኩ አበስለዋለሁ። እናንተ የፈለጋችሁትን አትክልት ጥቅል ጎመን ሊሆን ይችላል፣ ሌላም ነገር መጠቀም ትችላላችሁ። እናንተ የምትፈልጉትን እዚህ ጋር ወይ ደግሞ የሆነ ቤት ውስጥ መስራት ፈልጋችሁ ያለኝ ይሄንን ነው። ለምሳሌ ቆስጣም ሊሆን ይችላል። ቆስጣ ነው ያለኝ እና ካሮት የለኝም። ኦር እንደዚህ ብጠቀም ብላችሁ የምታስቡት ነገር ካለ ቤት ውስጥ ያለውን መጠቀም ትችላላችሁ። ለምሳሌ ድንች መጨመር ትችላላችሁ። ቤት ያፈራውን ወተን የተለየ ግብአት ገዝተን ምናምን ለመምጣት እንትን ላንል እንችላለን እና ቤት ያፈራውን ቤት ውስጥ ያለውን ተጠቅመን እናንተ የምትፈልጉትን ተጠቅማችሁ በዚህ መልኩ መስራት ትችላላችሁ ከእንቁላል ጋር ማለት ነው። እዚህ ጋር ትንሽዬ ቆንጆ በርበሬ ጨምሬበታለሁ። ሮዝመሪና ከሙን አንድ ላይ ያዘጋጀሁት ነበረኝ፣ እሱንም ጨምሬበታለሁ ማለት ነው። በዚህ መልኩ ጠብሼ እንቁላል እያዘጋጀሁኝ ነው። እኔ እዚህ ጋር ጨው ጨምሬበታለሁ። ከዚህ በኋላ እንቁላል ስለምጨምርበት እንቁላሉ ላይ ጨው ከመጨመር ጨውን እንቁላል ልንጨምር ስንል ብንጨምረው የተሻለ ወደ አትክልቶቹም ወደ እንቁላሉ የመግባት እንትን ይኖረዋል። እንቁላሉን ከሰራን በኋላ ከምንጨምር አትክልቶቹ ላይ ጨምረን እንቁላሉን ይሄው እዚህ ጋር 3 እንቁላል መትቼ ጨምሬበታለሁ ማለት ነው። ካሮቱን እና ሽንኩርቱን በበቂ ሁኔታ በስለዋል። ይኸው እዚህ ጋር እንቁላል ጨምሬ በደንብ ሳይበስል፣ እንቁላሉ ደግሞ በጣም እንትን ማለት የለበትም። በወፍራሙ ነው እንደምታዩት
ያደረኩት። ከላይ ይኸው ብሮኮሊ ጨምሬያለሁኝ እኔ። እናንተ ከፈለጋችሁ አበባ ጎመን መጠቀም ትችላላችሁ። ከፈለጋችሁ ደግሞ ሌላ አትክልት መጠቀም ትችላላችሁ እናንተ። እኔ እዚህ ጋር እንግዲህ በዚህ መልኩ ነው ልሰራው ያሰብኩትኝ ማለት ነው። ኖርማሊ በፊት እንዳያችሁት ብሮኮሊ ገንፈል አድርጌ በትንሹ ቢሆን የበሰለ ነው። ይኸው እዚህ ጋር ጨው፣ ዘይት እና እዚህ ጋር ያሉትን ቅመማ ቅመሞች ከሌሎቹ ጋር እየተጋራ ነው ማለት ነው። እንደዚህ አድርጌ አበስለዋለሁ በትንሹ እሳት ቀንሼ። እዚህ ጋር ባቄላ ክክ፣ የተቀቀለ ባቄላ ክክ፣ ትንሽዬ ባቄላ ክክ ቀቅዬ ጨምሬበታለሁ አንድ ላይ። እሱንም ከነሱ ጋር አንድ ላይ አዋህደዋለሁ። እሳቱ በእርግጥ አልጠፋም፣ ተቀንሶ ነው እና ሽታው በቃ ልነግራችሁ አልችልም። በጣም ደስ የሚል ሽታ ነው ያለው እና ሲበላም ይጣፍጣል ብዬ ተስፋ አደርጋለሁኝ። በዚህ መልኩ ሰርቸዋለሁ። እናንተ የምትፈልጉትን ግብአት ጨምራችሁ መስራት ትችላላችሁ። እኔ እንግዲህ ለዛሬ እነዚህን ግብአቶችን ጨምሬ ነው የሰራሁትኝ። ሌላ ጊዜ በሌላ ቪዲዮ እመጣለሁኝ። ቤቴን ሰብስክራይብ አድርጋችሁ ብታበረታቱኝ ደስ ይለኛል። ሌላዎችን ቪዲዮዎች እንድሰራ ሞራል ይሆነኛል ማለት ነው። የቻላችሁ ባካችሁን ሰብስክራይብ አድርጉልኝ። ላይክ ኮሜንትም ካላችሁ ኮሜንት ብትጽፉልኝ ደስ ይለኛል፣ ያበረታታኛል የእናንተ ኮሜንት። ይኸው እዚህ ጋር ቃሪያው ልክ በካሮቱ አይነት አድርጌ ከትፌ ይኸው እዚህ ጋር ጨምሬዋለሁ ማለት ነው። እና በትንሹ እየበሰለን ያለው ይኸው በምታዩት መልኩ አትክልት በእንቁላላችን ደርሷል ማለት ነው። በዚህ መልኩ ተሰርቷል። ሌላ የተለየ ነገር መጨመር አይጠበቅብኝም። ይኸው እንደምታዩት ሰርቸዋለሁ። ቀምሼው ደግሞ ያለውን ነገር ይጣፍጣል አይጣፍጥም የሚለው ሳልዋሽ እውነቱን ቅጭን ቅጩን ነግራችኋለሁኝ ማለት ነው። እንግዲህ እኔ በዚህ ልክ ሰርቸዋለሁኝ። እናንተ ከፈልጋችሁ ሽንኩርቱን አድቅቃችሁ መጠቀም ትችላላችሁ። እንደነገርኳችሁ እንደነ ባቄላ፣ አተር፣ ቦቆሎ ምናምን አድርጋችሁ ደግሞ በዘይት ከካሮቱ ጋር ጠብሳችሁ መጠቀም ትችላላችሁ። እንደነ መሽሩም ምናምን መጠቀም ትችላላችሁ። እኔ እንግዲህ ቤት ውስጥ የነበረኝን መጠቀም የፈለኩትን እነዚህን ነው። ብዙ ጊዜ ብሮኮሊን ተመጋቢም ስለሆንኩኝ ባገኘሁት አጋጣሚ ምንም አይነት ነገር ስሰራ እየከተትኩኝ እሱን እየጨመርኩት እጠቀማለሁኝ ማለት ነው። እናንተም እንደዚህ መጠቀም ትችላላችሁ። ይኸው በምታዩት መልኩ እንግዲህ ደርሷል። ያው እዚህ ጋር እንጀራ አዘጋጅቻለሁ። ያዘጋጀሁት እንጀራ ላይ ብሮኮሊ ኦር አትክልት በእንቁላላችን እንደዚህ አድርገን እናደርገውና የሆነ ድርቅ ያለና ብትን ያለ ነገር ይመስላል። ግን ተጨማሪ ቅባት ከፈለጋችሁ እናንተ መጠቀም ትችላላችሁ። እኔ አትክልቱ ላይ ቅቤ ምናምን መጠቀም አልፈለኩም። ግን በቂ የሆነውን በቂ ነው ያልኩትን እንዳያችሁት ዘይት ጨምሬያለሁ። ማጣፈጫዎችን ጨምሬያለሁ። ለልጆቻችሁ በዚህ መልኩ ሰርታችሁ ማብላት ትችላላችሁ። እኔም የሰራሁት ለልጆች ነው እውነት ለመናገር። እኔ ግን እዚህ ጋር ቀምሼ ቼክ አደርገዋለሁ ማለት ነው። በቃ ይለያል ነው የምላችሁ። እንግዲህ እኔ ስለሰራሁት አይደለም። እናንተ ደግሞ ሰርታችሁ በዚህ መልኩ ቤት ውስጥ ሰርታችሁ ሞክሩት። እጅግ በጣም ትወዱታላችሁ ብዬ ነው የማስበው። በቃ ትወዱታላችሁ። ሞክሩት ብቻ እናንተ ሰርታችሁ ሞክሩት። ይኸው በምታዩት መልኩ
እንደዚህ ብታደርጊ ደግሞ የበለጠ ጥሩ ይሆን ነበር ብላችሁ ካሰባችሁ ደግሞ እባካችሁን ኮሜንት ጻፉልኝ። ለኔ ያበረታታኛል ማለት ነው። እስካሁን ስለተከታተላችሁኝ እጅግ በጣም አድርጌ አመሰግናለሁኝ። ቻው።